በጣም ነው የገረመኝ። የቤት ጥራት ለየት ያለ ነው። ውጭ ነው የመሰለኝ እንዴ አገር ውስጥም ይሄን ያህል አለ እንዴ እስከምል ድረስ ነው። ምክንያቱም የቤት ጥራት ለየት ያለ ነው። እጃችሁን ይባርከው፣ ሌላ ምንም አልልም። እውነት የፈርኒቸር ውጤት ይሄን ያህል ያሳምራሉ። ቤት ነው መጀመሪያ ባዶ ቦቱን አንስተው ሲልኩልኝ በጣም ነው የገረመኝ። እንዴ አይነ ነው እንዲሰራችሁልኝ ሁሉ ብያለሁ። ነገር ግን ጥራቱን ሳይ በኋላ የፈርኒቸር ውጤቶች ገብተው ሳይ ኪችን ካቢኖ በተለይ የተለየ ነው። አልጋው፣ ሶፋው፣ ቁም ሳጥኑ፣ ቦፌው የተለያየ ነገር አረቢያ መጅልሱ በጣም የማረከኝ ነገር ከላይ ያሉት ሌቶች በጣም ቁርአን የሚቀሩት ሌቶች የሚበሩት ነገሮች እነሱ ደግሞ የበለጠ ቤቱን እንዲያሳምር አድርገው ሼር ኮሜንት ማድረግ ነው አይዘንጉ እያልኩኝ እስኪ ወደ ዛሬው ለየት ወዳለ ቪዲዮ ገብቻለሁ ማለት ነው። ዛሬ ለየት ባለ ቪዲዮ መጥቻለሁኝ። የፈርኒቸር ውጤቶች ይዤ ነው የመጣሁት። እንግዲህ ለየት ያሉ አልጋዎች፣ ቁምሳጥኖች፣ ቡፌዎች፣ ኪችን ካቢኔዎች እንዲሁም ሶፋና አረቢያ መጅልሶች፣ ጠረጴዛና ወንበሮች እንሰራለን ማለት ነው። ዋጋችን ተመጣጣኝ ነው። ያሉበት አገር ድረስ እንወስዳለን ማለት ነው። 24 ሰዓት ሙሉ ሱቃችን ክፍት ነው፣ እናስተናግዶታለን። ከሱ የሚጠበቀው መደወል ብቻ ነው ማለት ነው። ስልክ ቁጥሩን እዚሁ ያገኙታል ዩቲዩብ ቻናሌ ላይ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ምንድነው ከሀገር ውጭ የምትኖሩ ቤተሰቦቼ፣ እንግዲህ ሀገር ውስጥ የምትኖሩ ማዘዝ ትችላላችሁ፣ መደወል ትችላላችሁ። ነገር ግን አብዛኛውን የምንሰራው ከሀገር ውጭ ላሉ ቤተሰቦች ነው። ከሀገር ውጭ ያሉ ቤተሰቦች እንግዲህ በብዛት ከኔ ጭምር የምናዘው እዛው አረብ ሀገር እያለን ወይም አውሮፓ ሀገር፣ ሌላ እስያ ሀገር፣ ሌላ ቦታ አፍሪካም ሀገር ይሆናል እያለን ደውለን አዘን እቃችን ቤታችን ገብቶ ወይም ቤተሰቦቻችን ቤት ውስጥ ገብቶ ፎቶ አንስተው ቪዲዮ ሰርተው በዩቲዩብ ቻናል ብዙ ጊዜ ይለቁናል ማለት ነው። ከነዚህም መካከል አንዱ ቻናል የኔ ቻናል ነው ማለት ነው። በቅርብ ጊዜ ነው የተጀመረው ይሄ ስራ ማለት ነው። እንግዲህ እንደዚህ ያማሩ አልጋዎች፣ ቁምሳጥኖች፣ ቡፌዎች፣ አረቢያ መጅልሶች እንዲሁም ደግሞ ቁምሳጥንና አንዳንድ ጠረጴዛዎች የተለያዩ ነገሮችን እንሰራለን ማለት ነው። ተመጣጣኝ ዋጋ ነው ዋጋችን። ጥራታችን ደግሞ ለየት የሚያደርገው ምንድነው? እንጨቱ ወይም የሚሰራበት ማቴሪያል እቃ ጥሬ እቃ ነው ማለት ነው። ምንም ማናፍርበት ተመጣጣኝ የሆነ ዋጋ ነው የምንሰጠው። በአንዳንዶቹ የሚሰራልን እንጨት ተሰበረ፣ እንደዚህ ከሆነ ተሰነጠቀ፣ ቀለሙ ገፈፈ፣ ቀለሙ ተቆረ ትላላችሁ። ከኛ ጋር ግን ይሄንን ነገር አያዩም ማለት ነው። የእጃችን ጥራት ይመሰክራል ስራችን ብዬ ነው የምነግራችሁ። እንግዲህ ይሄን የምታውቁት ምንድነው? ስትገዙ ቢያንስ እንኳን 3 ነገር ማዘዝ ከፈለጋችሁ አንድ ነገር አዛችሁ ጥራቱን አይታችሁ ሁለቱን ነገር መጨመር ትችላላችሁ ማለት ነው። ስለዚህ አረብ ሀገር የምትኖሩ እህት ወንድሞቼ ብታዙና ቀድማችሁ አሰርታችሁ ቤታችሁ ገብቶላችሁ ወይም ቤተሰቦቻችሁ ቤት ገብቶላችሁ ብትሄዱ የተሻለ ነው። ምክንያቱም ኢትዮ ከገባችሁ በኋላ ብሩን ምን ይግባ ምን ይስራ ሳታውቁት የት እንደገባ ሳታውቁት ነው ብን ብሎ የሚጠፋው። ከዛ በኋላ ቁም ነገር ሳንይዝበት ተመልሰን ብን ብለን አረብ ሀገር እንመጣለን ማለት ነው። ስንሄድ በላዳ ጥብስ እንላለን፣ ስናጣ ደግሞ በባህር ወደ ጅዳ እንሄዳለን ማለት ነው። ስለዚህ ይሄ ነገር እንዳይከሰትብን ምንድነው ማድረግ ያለብን? እኛ ራሳችን መጀመሪያ ሴፍ አድርገን ብላችን ቦታ ላይ ማወቅ እንዳለብን ማወቅ አለብን። አሁን ማቴሪያሎች በጣም ጥሬ እቃዎች በጣም ነው የተወደዱት። እናንተ ዶላር ጨመረ ተብሎ ደሞዛችን ሁሉ እንደሚጨምረው ማቴሪያል እቃ በአገራችን ውስጥ በጣም የናረና የተጋነነ እስከዛሬ ስትገዙት የነበረውን ዋጋ እጥፍ ድርብ ይዞ ነው የመጣው። ሁሉም ነገር ማንኛውም ቤት የሚያንኳኳ ነገር ነው ማለት ነው። ሁላችንም የምንኖርበት ነገር ስለሆነ ስለዚህ እናንተ ደሞዝ መቀበላችሁን ብራችሁ ምንዛሬ መጨመሩን ሳይሆን እናንተ በምትቀበሉት ልክ በቀኛችሁ ተቀብላችሁ ከሆነ በግራ የምታወጡት ይበዛል ማለት ነው። ለዚህ ደግሞ መፍትሄው ምንድነው? ቀድማችሁ እቅድና ፕሮግራም አውጣችሁ እቃችሁን ቤታችሁ ውስጥ ከሰበሰባችሁ በኋላ ወይም ቤተሰቦቻችሁ ጋር ካደረጋችሁ በኋላ ብትገቡ አገር ላይ ምንም የሚቸግራችሁ ነገር የለም። ከዚህ ስንሄድ እንደ ማንኛውም ኢትዮጵያዊን ወይም እንደ ማንኛውም መዳም መኖር እንፈልጋለን። ነገር ግን ያለን ብር ትንሽ ይሆንና ተመልሰን አልመሳሰልልን ሲል ኖሮ ተመልሰን እንመጣለን ማለት ነው። ይሄ ነገር እንዳይከሰት ከአሁኑ ጥንቃቄ አድርገን ከአሁኑ አስበን አቅደን ምን መስራት እንዳለብን ምን ማድረግ እንዳለብን ምን ላይ ብናውለው ጥቅም አለው ብለን ብናስብ የተሻለ ነው። እንደዚህ አይነት ማቴሪያል የማይንቀሳቀስ ወይም እንደዚህ የሚጠቅመን ለረጅም ዓመት የሚያገለግለን እቃ እንዲሁም ደግሞ እንደ ኤሌክትሪክ ነገሮች እቃዎችን እነሱንም እንወስዳለን ካሉበት ሀገር ድረስ እንወስዳለን ማለት ነው። እኛም እናቀርባለን። ስለዚህ ይሄ ለእናንተ ጥሩ እድልና ጥሩ ቻንስ ነው። ምክንያቱም ምንም ነገር የእናንተ የሚጠበቀው ብራችሁ ብቻ ነው።
የትራንስፖርት የምናምን የመሄጃ የመጫኛ የሚባለውን ነገር አታዩም ማለት ነው። ብራችሁን ታወጣላችሁ፣ እቤታችሁ ድረስ ይሄድላችኋል። ስለዚህ እቃችሁ እንደተጠበቀ ይሆናል። ደግሞ ውድ የቻናል ቤተሰቦች የምነግራችሁ ነገር ሌላ ቢኖር በክረምት እቃ አትዘዙ፣ በክረምት እቃ አትዘዙ። ካዘዛችሁም ጥራቱን እንዲጠብቅላችሁ ተረጋግታችሁ ረጅም ጊዜ ሰጥታችሁ ነው ማዘዝ ያለባችሁ። ምክንያቱም በክረምት እቃ ስታዙ የክረምት የኢትዮጵያን ታውቁታላችሁ። ስለዚህ ቶሎ ቶሎ በል እኔ አገር ልገባ ነው፣ እኔ ከቤተሰቦቼ ቤት ማየት ፈልጋለሁ፣ ገብቶ ስመጣ ሰርፕራይዝ ማድረግ አለብኝ ብላችሁ በቶሎ ቶሎ አዛችሁ ቀለሙን እንደዝም ብሎ ተቀብቶ እንዲሁም ደግሞ ከላይ ያለው ምንድነው የሚባል ሌዘሩ ማለት ነው። ሌዘሩም እንደምንም ዝም ብሎ ለብሶ ከዛ በኋላ ቤታችሁ ሲገባ ዝናብ ወይም ክረምት ስለሆነ የሆነ ነገር አያጣውም፣ ቀለሙ ሊለቅባችሁ ይችላል። ያኔ የእጃቸውን ጥራት ያሳፍራል። ስለዚህ በክረምት እቃ ካዘዛችሁ ረዘም ያለ ወቅት ሰጥታችሁ እንዲሁም ደግሞ ጥራቱ እንዲጠበቅላችሁ ዝናብ ከሆነ አታምጣው፣ ዝናብ ካልሆነ ደግሞ አምጣልን ፀሐይ ከሆነ ብላችሁ ማዘዝ አለባችሁ። ዝናብ ቢሆን ሸራ አለብሰዋለሁ ቢላችሁ እነዚህ ቡፌ፣ ቁምሳጥን፣ አልጋ፣ አረቢያ መጅልስ ምናምን የሚባሉ ነገሮች አትዘዙ። በጣም አስቸጋሪ ነው የሚሆነው። ምክንያቱም በተለይ አንድ ተመሳሳይ እቃ ካላዘዛችሁ የዛኛው ቀለም ለዚህኛው ቀለም ካልደረቀ ይጠንተን ይላል ይላከክና ከዛ በኋላ እንትኑ ቅርጹ ነው የሚጠፋው። በቃ ያስጠላል፣ ቀርማ ያምሮ ቆሻሻ ነገር ነው የሚመስለው። ስለዚህ እንደዛ እንዳይሆንባችሁ ስታዙ ጥራት ያለው ነገር እዘዙ። ስትቀበሉ ጥራት እንዳለው ተቀበሉ ማለት ነው። ሌላ በተረፈ ደግሞ የምታዙ ልጆች ምንድነው ለቤተሰብ ለእናት ቤትና ለራሳችሁ የሚሆን ቀለም ለዩ። ቢያንስ አሁን ነጭ ቀለም እናት ቤት ታዛላችሁ። ገጠር አካባቢ ክፍለ ሀገር አካባቢ ማዘር እንደዚህ ትንሽ በእድሜያቸው ከፍ ያሉ ቤቶች ታዘዘላችሁ። ነጭ ቀለም ለእናት ቤት አይሆንም። ነጭ ቀለም ለእናት ቤት አይሆንም ስላችሁ ሁሉም አይደለም። እናታችሁ ምናልባት ወጣት ቶሎ ቶሎ ማጽዳት የምትችል ህፃናት ልጆች ካሉ የሆነ ነገር ከነቁባት አትንኩ የምትል ከሆነ ብታዙ ችግር የለውም። ግን እንደዚህ ትላልቅ እናቶች ቶሎ ቶሎ ማጽዳት የማይችሉ እንዲሁም ደግሞ ህፃን ቤት የልጅ ልጅም ሊኖር ይችላል፣ ልጅ እህት ወንድሞቻችሁም ሊኖር ይችላል። ጽዳቱን የማይጠብቅ ከሆነ ያን ነጭ ቀለም ይጠቁርና በጣም ነው የሚያስጠላው። በኋላ ሁለተኛ ወጪ ቀለም እንድትረጩ ያስደርጋችኋል ማለት ነው። ቀለም መርጨት ማለት ምንድን ነው? ቀለሙ በራሱ የሚነፋ አለ። ቆጣሪ ካላችሁ ቤታችሁ ውስጥ ያን ያክልም አትከፍሉ። እቃውን አውጥቶ ይረጭላችኋል ማለት ነው። ቆጣሪም ከሌለ ደግሞ ከነጣጥሎ ወስዶ ረሽቶ አድርቆ ምን ብሎ ያመጣላችኋል። ያ ሁለተኛ ወጪ መውጣቱ አይቀርም፣ ነገር ግን ይሻላል። ቀይ ቀለም፣ ቡኒ ቀለም ብታዙ የተሻለ ነው ከነጭ ቀለም የሚል። ነጭ ቀለም እኛ መዳብ ቤት ሰርተን ይሄን ልጆች ብንወጥ ጥሩ ነው። ምክንያቱም እኛ እዚህ ጋር አዳብት አድርገነዋል። ጽዳትን ማጽዳትን እንዴት ብሎ ማጽዳት እንዳለብን፣ እንዴት አድርገን ጥንቃቄ አድርገን መውሰድ እንዳለብን እናውቃለን። ስለዚህ ነጭ ቀለም ብናዝ ለኛ አሪፍ ይሆናል ማለት ነው። ቤታችንም ፍክት ይልናል። ምክንያቱም እኛ ወጣትም ነን። እንደገና እንዴት አድርገን ማጽዳት እንዳለብን ቆሻሻ ቢነካም በፍላሽ ወይም በክሎሪክስ ወይም በሌላ ነገር ማስለቀቅ እንዳለብን እናውቃለን ማለት ነው። ስለዚህ የኢትዮጵያ ያሉ አያውቁም አይደለም፣ ግን ትላልቅ እናት ቤት ነጭ ቀለምን አትዘዙ፣ ነጭ ምንጣፍን አትዘዙ ማለት ነው። ምንጣፍ ካዘዛችሁ ደግሞ የአረቢያ መጅልሱ ውጭም አለ እንገዛለን። ኦልሬዲ ግን ሸክሙ ነው ትርፉ። አገራችን ቱርኪ ሰራሽ፣ ጀርመን ሰራሽ፣ ኢትዮጵያ ሰራሽ እየተባለ አሁን ለየት ያሉ እቃዎች አሉ ማለት ነው። ዋናው ከኛ የሚጠበቅልን ብሩን ብቻ ይዘን ሄድ ነው። ብሩን ይዘን ከሄድን ሁሉም ነገር አገር ላይ አለ። ምንም የሌለ ነገር የለም። ዋናው አገር ላይ የሌለው ምንድን ነው ካላችሁ ብር ነው። አገር ላይ የሌለ ብር ነው። እቃ አለ፣ ልብስ አለ። ከዚህ ይዘነው የምንሄደውን እቃ ማወቅ አለብን፣ መለየት አለ። ዝም ብለን መዳም የሰጣችንን አርቲኩርሲ ግፋፈ ሁሉ ጋፈን ብንሄድ ወፌ ላላ ነው የሚሆንብን ጨዋታው። ለኛ የሚጠቅመንን ነገር ቬሪ ኢምፖርታንት የሆነ ነገር ብቻ ነው መሆን ያለብን። ዝም ብለን ይሄ የማይረባ አቴኮሰሱን ይዘን ሄደን ለቤት ሞሎሊያ የማይሆን ሞሎሊያ እንኳን ጽዳት አለው። ሞሎሊያ እንኳን ስትገዙ ሀገራችን ጽዳት አለው። ጽድት ያለ ሞሎሊያ፣ ሻፋጣ፣ ሁሉ ነገር አለ። ምንም የሌለ ነገር የለም። እናንተ እንደ ውጭ እኖራለሁ ብላችሁ ካሰባችሁ ብር ሊኖራችሁ ይገባል። እንደ ውጭ እንኖራለን ብላችሁ ካሰባችሁ ብር ሊኖራችሁ ይገባል። ነገር ግን እንደ ማንኛውም ተራ ኑሮ እኖራለሁ ብላችሁ ካሰባችሁ ሀገር ላይ መኖር ትችላላችሁ። ስለዚህ ተራ ኑሮ ላለመኖር
አሁን ያላችሁን ብር ሴፍ ማድረግ፣ እንደዚህ ጠቃሚ እቃዎች ላይ ማዋል ቬሪ ኢምፖርታንት የሆነ ነገር ካልሆነ በስተቀር ብርን አለ አግባቡ አለማውጣት። ስለዚህ እነዚህ ነገሮች ቆጥባችሁ መሄድ ይገባችኋል። ፈርኒቸር ውጤትና ኤሌክትሪክ ነክ ነገሮችን ብትገዙ ተጠቅማችሁበት ከዛ በኋላ እንኳን የሆነ ነገር ቸግሯችሁ ልሽጣው ብትሉ አትከስሩበትም። ኦልሬዲ አትርፋችሁ ነው የምትሸጡት። ለምን አሁን እቃ ሁሉ ነገር እየጨመረ እንጂ እየቀነሰ አይደለም። እኛ እዚህ አረብ ሀገር በኖርን ቁጥር እንየው ምንዛሬ 28 ብር 10 ብር 5 ብር። እኔ የዛሬ ስንት ዓመት ምንዛሬ ስንት እንደሆነ ታውቃላችሁ? 5 ብር እንደሆነ ነው የማውቀው። ኦልሬዲ 5 ብር 1 ሪያል ወይም 1 ድርሃም 5 ብር እንደነበረ ነው የማውቀው። በዛ ተብሎ 10 ብር ገባ። 10 ብር ገብቶ 1000 ድርሃም ወይም 1000 ሪያል ተከፍሎን ይመስለኛል 10,000 20,000 10,000 በቃ 10,000 ሪያል ተከፍሎን 1,000 ሪያል ተከፍሎን 10,000 ነው። ተወደደ ተብሎ 15 20 30 ገባ። አሁን ባስ ብሎ ደግሞ 47 እና 48። አሁን ለሚቀጥለው 20 ይገባል ብላችሁ ታስባላችሁ? እኔ ሙስታሂል ይገባል ብዬ አላስብም። ቢገባ 50 እና 60 ነው። ስለዚህ ይሄ ነገር በጨመረ ቁጥር ማቴሪያል ይጨምራል። ስለ ማቴሪያል በጨመረ ቁጥር ደግሞ የነዛን የበፊቶቹን ወይም አሁን ለምሳሌ 25 ነው 2025 ነው የ2024 እቃዎችን በ1000 ገዝቻቸው ከሆነ ዛሬ 1500 የሚሸጥ ከሆነ እኔ 1200 ብር መሸጥ እችላለሁ ተጠቅሜበት ማለት ነው። ስለዚህ ይሄ ነገር ስላለ ማቴሪያሎቹን ብገዟቸው እነቱ ዋሌት አሁን ለምሳሌ በእኛ ሀገር ምንድን ነው የሚባለው? ፊታችን የምናይበት ቁምሳጥን ነው። ቁምሳጥን ነው። ቱዋሌት ምንድን ነው የሚባለው? ስሙን አላውቀውም፣ ረሳሁት። እነ ቱዋሌት፣ እነዚህ አልጋ፣ ሶፋ፣ አረቢያ መጅሊስ በጣም ረጅም ጊዜ የምንጠቀምባቸው ነው። ማንኛውም ሰው አሁን ሀገራችን ቤት ሄዳችሁ ተከራይቶ እንኳን የሚኖር ሰው አልጋ የሌለው አታዩ። ስለዚህ እናንተ ደግሞ ከዚህ ሀገር ሄዳችሁ መሬት ላይ ተኛለሁ ፍራሽ ላይ ተኛለሁ አትሉም። በጣም ነው እንትን የምትሉ። ስለዚህ አይደለም ሀገራችን ላይ ሄደን በራሳችን ቤት ቀርቶ እዚህ መዳም ቤት ራሱ መሬት ላይ የሚተኛ የለም ከስንት አንድ ካልሆነ በስተቀር ወይ ወፍራም ካልሆነ በስተቀር ወይ ሰዎቹ አዲስ ቤት ቀይረው ካልሆነ በስተቀር ወይ ሰዎቹ በጣም ያጡ ድሃዎች ካልሆኑ በስተቀር ሁላችንም አልጋ ላይ ነው የምንተኛው። ጥራቱ ቢለያይም ማለት ነው። ስለዚህ ሀገራችን ላይ ደግሞ የራሳችን ነገር እንዲኖረን ከፈለግ ደግሞ እነዚህ ነገሮች ፍራሾችን መምረጥና ካንጋሮ ፍራሾች፣ የተለያዩ ፍራሾች ማይሆን በጣም እዚህ ጋር ማስጠንቀቂያ የምሰጣችሁ ምንድነው አልጋችሁን ስትመርጡ በ120 130 ወይም 150 180 ሊሆን ይችላል። ስለዚህ እንደዛው እንደሆነ ሁሉ የአልጋችሁ ችቡድና እንዲሁም ደግሞ የአልጋችሁ ፍራሽ እንትን መሆን አለበት። ጥሩ ፍራሽ መሆን አለበት። እኔ በራሴ የደረሰብኝ ነው የምነግራችሁ። ጥራት አለው ብዬ ለ1000 ብር ለውጥ ብዬ የተለየ ፍራሽ ገዛሁኝ። ብራንዱን ረሳሁት ኦልሬዲ አሁን ማለት ነው። ብራንዱን አላውቀውም። ነገር ግን ሰው ሲተኛበት አልጋው ላይ ምንድነው የሆነው? ፍራሹ መሀል ላይ ሰመጠ። ገብቷችኋል? 6000 ነው የተገዛው በዛው ማለት ነው። የአንደኛ ብራንድ ምናምን ተብሎ እንግዲህ አንደኛ የነበረ ብራንድ ሌላ ቦታ ስንሄድ 6000 ያኔ 7000 ነበር አንደኛው ብራንድ ማለት ነው። እኛ የገዛ ነው ያኔ እዛኛው ቤት የተያየ ነው 7000 ነው። እኛ የገዛ ነው 6000 ነው። ነገር ግን 6000 ጎደ ለ1000 ብር ብዬ ምን ነው ብራንዱን ያኛውን ብገዛው ኑሮ። ገብቷችኋል? አሁን ብዙ ቤት ስታዩ ምንድነው እነዚህ ቦንድድ የሆኑ ፍራሾች ይገዙና ምንድነው የሚያደርጓቸው? ፌስታሉን አይገነጡንም። ፌስታሉን አትገነጥሉትም ራሱ ካለቀቀ በስተቀር። ፌስታሉ በጣም ጠንካራ የሚባል ለረጅም ዓመት የሚያገለግል ለምሳሌ የዝባላ ኪስ አለ አይደል? የቆሻሻ ኪስ ለብዙ ጊዜ እንደሚጠቅማችሁ አሁን ወፍራሙ የቆሻሻ ኪስ ልክ እንደዛ የሆነ ኪስ አለ። ከዛ በኋላ አልጋውን ተጠቅማችሁበት ፍራሹን ተጠቅማችሁበት ፍራሹን አውጥቼ ልሽጠው ብትሉ ምንም ቆሻሻ የለውም፣ ንጹህ ነው። 10,000 ከሆነ የሚሸጠው በቤቱ 10,000 ከሆነ የሚሸጠው እናንተ ተጠቅማችሁበት 8 እና 9,000 ኦልሬዲ ድልቅቅ ብላችሁ ትሸጡታላችሁ። ምክንያቱም ምንም አይነት የተጎዳ ነገር የለውም። ፍራሹ ቦንድድ ስለሆነ የጎደጎደ ነገር የለውም። ስለዚህ እናንተ ስትገዙ ጥራት ያለውን ነገር አይታችሁ ግዙ። ለ1000 ብር ለ2000 ብር ብላችሁ ጥራት የሌለውን ነገር እንዳትገዙ፣ ይቅርባችሁ። እንደው ብራችሁ ቢቀመጥ ይሻላል። እና ይሄ ነው መክራችሁ። እዘዙ። አድራሻችን ወሎ ነው። የፈለጋችሁበት ቦታ እናደርሳለን። እንግዲህ የጠቀስኩላችሁን አረቢያ መጅሊስ፣ ሶፋ፣ ኪችን ካቢኔት፣ ጠረጴዛና ጣውላ የተለያዩ ነገሮችን እንሰራለን። ስለዚህ እዘዙ። ቱዋሌት እንሰራለን። ቁምሳጥን እንሰራለን። ቱዋሌት ማለት በዚህ ሀገር ቱዋሌት የሚባለው በእኛ ሀገር ኦልሬዲ ረሳሁት። ፎቶአችን የምናይበት ምንድነው የምንደረደርበት ሽቶ ምናምን ኮስሞቲክስ ነገር የምንደረደርባቸው ጫማ መደርደሪያ፣ እነዚህ ነገር እንሰራለን። እዘዙ። ስልክ ቁጥር እዚሁ ያገኙታል። ስለዚህ ለዛሬ የነበር ቆይታዬ ከልብ ስለምትከታተሉ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።